ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ጥር 15 2018 ዓመተ ምህረት ህወሓትም ቢሆን ሻዕቢያም ጦርነትን በሩቅ ማስቀረት የሚል ሳይንስ አለ በሚሊተሪ ሳይንስ። ስለዚህ ወደ እነሱ ማንኛውም አይነት እርምጃ እንዳይወሰድ፣ ትንኮሳ እንዳይደረግ፣ ጦርነቱ እዛው አማራ ክልል ላይ ትርምሱ እዛው አማራ ክልል ላይ እንዲቀጥል የሚያደርጉበት ስትራቴጂ ነድፈው እየሰሩ ነው ያለው። ይሄንን እኛ መቀበልም አንችልም። በተጨባጭ ትግሉኛ በትግሉ ውስጥ እያለን ትግሉን እናግዛለን የሚለው ውጭና የውስጥ ኃይሎች የሚፈልጉት እንዳይሞትም እንዳይድንም ነው። ህዝቡ ዘላቂ የሆነ መተራመስ ውስጥ እንዲቀጥል እና የነሱ ፍላጎት ሀገሪቱንም መንግስትንም ያስጨነቁ ጉዳይ ማስፈጸም ነው እንጂ እኛ አሸንፈን የሚያግዙን ቢሆን ለመንግስት አዝነን አይደለም ይሄን መንገድ የመረጠ። እኛም እንዳናሸንፍ መንግስትም አገር ሰላም አድርጎ እንዳይመራ መሀሉ የትርምስ ቀጠና ሆኖ እነሱ የገበያ ግርግር እንደሚባለው አይነት ነው ሲኬድ የነበረው ማለት ነው። በዚህ የትኛውም የታጠቀ ኃይል ከሻዕቢያም ተባበረ ከህወሓትም ተጎዳኘ የሚያመጣው የሚለውጠው ነገር የለም ብቻ ሳይሆን የሆነ ተአምር ተፈጥሮ የሚለወጥ ነገር ቢኖር ለህብረተሰባችን ለህዝባችን ምን ይተርፈዋል፣ ምን ውጤት ይገኝበታል፣ ማን ምን ይፈልጋል የሚለውም ብዙ የተለየ ትንተና የሚያስፈልግ ነገር አለም። ቁጭ ብሎ ጊዜ ወስደው ትንሽ ከተነጋገሩ የሚረዱት ነገር ነውና የለም እኮ አሁን ኢትዮጵያ መከላከያ ሰራዊት ድራሹን አጥፍተነዋል ይላል። ታዲያ እዛ ቁጭ ብለ ሸለቆና መንደር ውስጥ ምን ያርመጠምጥሃል? መተነጻ አታውጣውም? እንደ ህዝቡን ነጻ አወጣዋለሁ ነው የምትለው? የሚናገሩትን የማያውቁ አንዳንዴ መዋለ ህፃናት ውስጥ ያሉ ልጆች እንኳን ሲሰሙት የሚጎረብጣቸውን ነገር ሲናገሩ የማያፍሩ በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የሀገር ውስጥ ጸጥታ የስጋት ኃይሎችን በማዳከም በኢትዮጵያ መሰረታዊ ለውጥ መመዝገቡን የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ገለጸ። ከሌሎች የጸጥታ አካላት ጋር በተሰሩ ስራዎች የስጋት ኃይሎችን ማዳከም ቢቻልም የውስጥና የውጭ ኃይሎች የፈጠሩት ግንባርና የቀጠናው የኃይል አሰላለፍ ተግዳሮት በመሆኑ ይህንን ለመቀልበስ ተቋማዊ ዝግጅት መደረጉንም አስታውቋል። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት የስራ ሂደቱን በመገምገም ባሰራጨው በዚሁ መግለጫ በውጭ ሀገር የመረጃ ስምሪት በተሰሩ ስር ነቀል የለውጥ ተግባራት በሀገራዊ ጥቅምና ደህንነት ላይ የሚቃጡ ጥቃቶችን ለመቀልበስ መቻሉን በመግለጽ ስጋቶችን አስቀድሞ በመለየትና አዝማሚያዎችን በመተንተን የደህንነት ክፍተቶችን መሸፈን ወይም መዝጋት መቻሉን የኢትዮጵያ ብሔራዊ መረጃና ደህንነት ተቋም አስታውቋል። በቀጣይ ወር ከሚካሄደው የአፍሪካ ህብረት ጉባኤና በግንቦት ወር ከሚካሄደው ምርጫ ጋር በተያያዘም በቴክኖሎጂ የታገዙ የጸጥታ ስራዎችን ለመከወን ከወዲሁ ዝግጅት መጠናቀቁንም አስታውቋል። በትግራይ የሚንቀሳቀሱ 6 ፓርቲዎች ለህዝባዊ እምቢተኝነት ህዝቡ እንዲዘጋጅ ጥሪ አቀረቡ። ፓርቲዎቹ በውይይትና በንግግር በትግራይ ያለውን ችግር ለመፍታት የተደረገው ጥረት እስካሁን አለመሳካቱን ገልጸው ከኤርትራ መንግስትና ከፋኖ ታጣቂዎች ጋር የተደረገውን ትብብርም አውግዘዋል። ሻዕቢያ ለትግራይ ህዝብ ጥፋትን እንጂ ልማትን አያስገኝም ሲሉም ድምጻቸውን አሰምተዋል። የህወሓት አመራሮች የነበሩትና ከነ ዶክተር ደብረጽዮን ራሳቸውን በመነጠል ስምረትና ወለዶ የተባሉ 2 ፓርቲዎችን የመሰረቱት የቀድሞ የህወሓት አመራሮች እንዲሁም የአረና ትግራይን ጨምሮ ባይቶና፣ ውድብ ነጻነትና ትንሳኤ ሰባ እንደርታ ፓርቲዎች በጋራ ትናንት ሐሙስ ጥር 14 2018 ባወጡት መግለጫ ሁሉንም ፓርቲዎች ያካተተ ጊዜያዊ መንግስት እንዲመሰረትና ሁሉንም የሚያሳትፍ የፖለቲካ ውይይት እንዲጀመር ሲቀርቡ የነበሩ ጥሪዎች ተቀባይነት ማጣታቸውን አስታውሰዋል። ወደ ትጥቅ ትግል ያመሩትን ሁሉ የሚያሳትፍና ሂደቶችን ወደ ሰላማዊ መንገድ የሚመልስ
ሲመልስ አማራጮችን አልቀበልም ያለው ስልጣንን በብቸኝነት የያዘው ኃይል የትግራይ ብሔራዊ ጥቅም እንዳይረጋገጥና በትግራይ ቀውስ እንዲቀጥል እየሰራ ነው በማለትም ወቅሰዋል። የትግራይ የፖለቲካ ሜዳ የዘጋው ይህ ኃይል ከሻዕቢያና ፋኖ ጋር ወታደራዊ ቅንጅት ፈጥሯል በማለት ጠቅሰው ሻዕቢያ ከተፈጠረ ጀምሮ ጸረ ትግራይ ብቻ ሳይሆን ትግራይን ለማጥፋት የተንቀሳቀሰና በቅርቡ በተካሄደው የዘር ማጥፋትም የራሱን ሚና የተጫወተ ነው በማለት ትብብሩ በትግራይ ጥቅምና ሕልውና ላይ አደጋ የደቀነ ስለመሆኑ በመግለጫው ተመልክቷል። ከሻዕቢያ ጋር የሚደረግ ትብብር ለትግራይ ሕዝብ ጸጋን ሳይሆን ዕዳን ነው የሚያመጣው የሚለው የስድስቱ ፓርቲዎች መግለጫ ይህ በትግራይ ፖለቲካ ሜዳውን የዘጋው ኃይል የጦር አዛዦችና አክቲቪስቶችን በማሰር ላይ ስለመሆኑም በአስረጅነት የብርጋዴር ጀነራል ጎሽ ገብረን እስራት ጠቅሷል። የታሰሩት ሰዎች የት እንደሚገኙ እንደማይታወቅ እንዲሁም ፍርድ ቤትም እንዳልቀረቡ የሚዘረዝረው የስድስቱ ፓርቲዎች መግለጫ ይህ እርምጃም ከነሻዕቢያ ጋር የሚደረገውን ትብብር በሚቃወም ላይ ሁሉ ሊቀጥል እንደሚችል በመግለጫው ስጋታቸውን አንጸባርቀዋል። ፓርቲዎቹ በትግራይ ያለውን ወቅታዊ ሁኔታ ከዘረዘሩ በኋላ ባስቀመጡት ባለ 5 ነጥብ ያቋም መግለጫ እስራቱን አውግዘዋል። ከሻዕቢያ ጋር የተፈጠረው ትብብርና የሻዕቢያ ጣልቃ ገብነት ትግራይን የጦር ሜዳ የሚያደርግ በመሆኑ በአስቸኳይ ትብብሩ እንዲቆም ሁሉንም የፖለቲካ ኃይሎች ያሳተፉ ውይይት እንዲጀመርም ጠይቀዋል። ህወሓት ለአካል ጉዳተኞችና ለተፈናቃዮች 6 ቢሊዮን ብር ሰበስባለሁ በሚል ገንዘብ ለማሰባሰብ ያወጣው እቅድ ይበልጥ የትግራይን ኢኮኖሚ የሚጎዳ ከመሆኑም ባሻገር ገንዘቡ ለተባለው አገልግሎት እንደማይውል ከልምድ ስለሚታወቅ ለገዢዎች እጅ መንሻ የሚሰበሰበው ገንዘብ በአስቸኳይ ሊቆም ይገባል በማለት አሳስበው የህዝባዊ እምቢተኝነት ጥሪም አቅርበዋል። ስድስቱ ፓርቲዎች ተከታታይነትና ቀጣይነት ያለው ትግል እንደሚያካሂዱ ገልጸው ህዝቡም በቀጣይ ጥሪ መሰረት ከጎናቸው እንዲሰለፍም ጠይቀዋል። የሰላምን መንገድ የመረጥነው በድንገት በግብታዊነት ሳይሆን 1 ዓመት በወሰደና የውጭ ኃይሎችን ባሳተፈ የሽምግልና ጥረት እንደሆነ ኮሎኔል ፋንታው ሙሃባ ገለጹ። ከፋኖ 2 አደረጃጀቶች አንዱ ወታደራዊ አዛዥ የነበሩት ኮሎኔል ፋንታው ሙሃባ እንዲሁም ሌላው የፋኖ አመራር ረዳት ፕሮፌሰር ኢያሱ አባተ በቅርቡ ከነ ታጣቂዎቻቸው ወደ ሰላም መድረክ መመለሳቸውን መገለጹ ይታወሳል። የፋኖ አመራር የነበረው የመቶ አለቃ ማስረሻ ሰጠኝ ህዳር 25 ቀን 2018 ዓ.ም የአፍሪካ ህብረትና የኢጋድ ታዛቢዎች ባሉበት ከአማራ ክልል ፕሬዝዳንት ከአቶ አረጋ ከበደ ጋር የሰላም ስምምነት መፈራረማቸውን መሰረት በማድረግ በትናንትናው ዕለት ደግሞ የማስፈጸሚያ ሰነዱ ላይ የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዮሴፍ እና የፋኖ አመራር ረዳት ፕሮፌሰር ኢያሱ አባተ ፊርማቸውን አኑረዋል። የሰላም ሚኒስትሩ አቶ መሐመድ እንድሪስና ሌሎቹ ከፍተኛ ባለስልጣናት በተገኙበት የተካሄደውን የፊርማ ስነ ስርዓት ተከትሎ ኮሎኔል ፋንታው ሙሃባ ባደረጉት ንግግር ወደ ጫካ ስንገባ በምክንያት ወደ ሰላም መንገድ ስንመለስም በተመሳሳይ በምክንያት እንጂ በግብታዊ ውሳኔ አይደለም ሲሉ ዓመት ተሻገር ያሉትን የድርድር ሂደት ጠቅሰዋል። ለ3 ዓመት ያህል በጫካ ቆይተናል። ወደ ትግልም ስንገባ ወይም ወደ ጫካ ስንገባ ምክንያታዊ ነበር። አሁንም ደግሞ የሰላምን አማራጭ ተቀብለን ስንመጣ በምክንያት ነው። ይሄ ውይይት ዛሬ የተጀመረ አይደለም። የሰላማዊ መንገዱ የተፈለገበት ምክንያትም አለ። ስለዚህ ይህንን ውይይት ዛሬ የተጀመረ ሳይሆን ለ1 ዓመት ያህል የተካሄደ የሰላም ውይይት ነው። የዛሬ ዓመት ጥር ወር ላይ ዳውንት ላይ የአፍሪካ ህብረት ኢጋድም መጥተው እኛም እኔም ባለሁበት ጠቅላላ ውይይት አድርገናል። በዛ ውይይትም በጥሩ መንፈስ በጥሩ መግባባት ነው የተለያየ ነው። በግብታዊነት የተደረገ ነገርም አይደለም። በህዝቡ ላይ እየደረሰ ያለው ስቃይና የትምህርት ቤቶች መዘጋት ይህም ስላሳሰበን የሰላሙን ሀሳብ ለመቀበል ተጨማሪ ምክንያት ሆኖናል ያሉት ኮሎኔል ፋንታውን ሙሃባ የፋኖ ትግል በህወሓትና በሻዕቢያ እንዲሁም በግብጽ በመጠለፉ ከእነዚህ ጋር ሆነን የአማራንም ሆነ የሀገራችንን ጥያቄ መፍታት አንችልም ብለዋል። እነዚህ ኃይሎች ለፋኖ ብርና መሳሪያ እንዲሁም ጥይት እንደሚያቀርቡ ገልጸው ህወሓትም ሆነ ሻዕቢያ ጦርነቱ በአማራ ክልል እንዲሆን እንደሚፈልጉና ይህም ክልሉ በግጭት ሀገሩን በሰላም እጦት እንዲቀጥል ከመፈለግ የመነጨ ነው ሲሉም አብራርተዋል። ከውስጥ እስከ ውጭ በፍላጎት ትግሉንም ወይም አጠቃላይ ፋኖንም ወደ አንድ ሊያደርገው አልቻለም። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብጽ ነው። ከነኚህ ሰዎች ጋር ሆኖ የአማራን ጥያቄ መመለስ ይቻላል ወይ ነው። እንደ ሀገርም የኢትዮጵያንና የኢትዮጵያን ህዝብ ጥያቄ መመለስ ይቻላል ወይ ብለን ካሰብ አይቻልም። ከነዚህ ኃይሎች ጋር ሆኖ በምንም ተአምር የአማራን ጥያቄም ሆነ የሀገራችንን ጥያቄ ማስመለስ አይቻልም የሚል እምነት አለ። አሁንም ሀገራችን እያተራመሱት ያለ ህወሓት፣ ሻዕቢያና ግብጽ ናቸው። ብር ይመድባሉ፣ ተተኳሽ ይሰጣሉ፣ መሳሪያ ይሰጣሉ። አሁንም አገሪቱ እንዳትረጋጋ እንዲያውም ጦርነቱ እዛው አማራ ክልል ላይ እንዲካሄድና ትርምሱ እዛው ባለበት እንዲቆም
ህወሓትም ቢሆን ሻቢያም ይሄ ጦርነትን በሩቅ ማስቀረት የሚል ሳይንስ አለ በሚሊተሪ ሳይንስ። ስለዚህ ወደ እነሱ ማንኛውም አይነት እርምጃ እንዳይወሰድ ትንኮሳ እንዳይደረግ ጦርነቱ እዛው አማራ ክልል ላይ ትርምሱ እዛው አማራ ክልል ላይ እንዲቀጥል የሚያደርጉበት ስትራቴጂ ነድፈው እየሰሩ ነው ያለው። ይሄንን እኛ መቀበልም አንችልም። በሌላም በኩል በፋኖ ውስጥ አክራሪ ብሔርተኝነት መኖሩን የገለጹት ኮሎኔል ፋንታውን ሙሃባ አክራሪ ብሔርተኝነትን 35 ዓመታት ስላየነው ደካማ የሚሆን አምባገነን ሀገር የሚያስቀጥል ቡድን ያስፈልጋል ብለዋል። በዚህ በፋኖ ትግል ሌላኛው ያለው ችግር ምንድን ነው? አክራሪ ብሔርተኝነት አለ። እኛ አክራሪ ብሔርተኝነትን አንፈልግም። ምንም እንኳ በአማራነታችን ተደራጅተን ብንታገልም ብናታግልም አክራሪ ብሔርተኝነትን አንቀበልም። አክራሪ ብሔርተኝነት ለ35 ዓመት ያህል ከዛም በላይ አየ ነው። አገር ሲያፈርስ ሲበታትን ወይም ለመበታተን አደጋ ላይ ሲጥልና አየ ነው። አንድም ቀን ሰላምን አግኝተን አናቅም። እንዲህ ሀገር እንደ አማራ ብቻም ሳይሆንም እንደ ሀገር በሁሉ ቦታ ላይ ያለውን ግጭትም እልቂትም የሀብት ንብረት ውድመትንም ሁላችንም ስለምናውቀው፣ ስለዚህ አክራሪ ብሔርተኝነት ለአማራ ሕዝብም አይመጥንም፣ ለሀገራችንም አይመጥንም፣ አጠቃላይ ለሕዝባችንም አይመጥንም ብለን እናምናለን። ስለዚህ አክራሪ ብሔርተኛ ሆኖ አገርን ከማፈራረስ ከመገነጣጠል ከመበታተን የፈለገውን ይሁን ደካማም ቢሆን አምባገነንም ቢሆን አገርን እንደ ሀገር ማስቀጠል የሚችል ኃይል መኖር አለበት ብለን እናምናለን እኛ። ሌላው በስምምነቱ መሳሪያ ትግሉን በመተው ወደ ሰላም መድረኩ የተመለሰው ረዳት ፕሮፌሰር ኢያሱ አባተም በበኩሉ በሰጠው መግለጫ ወደ ጫካ ስንወጣም የተቆጠሩ የሚታወቁ ጥያቄዎችን ይዘን ነው ካለ በኋላም አሁን ደግሞ የቀጠናው ሁኔታና ዓለም አቀፍ ሁኔታ በመገምገም ወደ ሰላም መንገድ መመለሱን ገልጸዋል። በሰላማዊ መንገድ ትግላቸውን እስከ መጨረሻው እንደሚቀጥሉም አስታውቋል። ጦርነቱ በሰላማዊ መንገድ የሚቋጭበት ነጥብ እነሱም የፖለቲካውን የቀጠናውን ጂኦፖለቲክስ እንደማስተካከል አንደኛው ዓላማቸው ይሄ ስለሆነ ማለት ነው እና በእነሱ ስምምነቶች ካለፍን በኋላ ይሄ ያልተመቻቸው ኃይላት በውጭም በውስጥም የተሰራው እንትን ይሄ ምክንያት አይደለም፣ ባይዞ ምክንያት እየሰጠን አይደለም። ለህዝብ በሚጠቅመው መንገድ ቁርጥ ብለን ዋጋ ከፍለናል እና አሁን የጂኦፖለቲክስ ሲተነተን በቅርብ ጊዜ ደግሞ እኒሁ አካላት የምክንያት የማስመሰል ነገር ሁሉ እናይስ ስለነበር ይሄን ግልጽ ማድረግ ለህዝባችን ያስፈልጋል። በተጨባጭ ትግሉ እኛ በትግሉ ውስጥ እያለን ትግሉን እናግዛለን የሚሉ የውጭና የውስጥ ኃይሎች የሚፈልጉት እንዳይሞትም እንዳይድንም ነው። ህዝቡ ዘላቂ የሆነ መተራመስ ውስጥ እንዲቀጥል እና የነሱ ፍላጎት ሀገሪቱንም መንግስትንም ያስጨነቁ ጉዳይ ማስፈጸም ነው እንጂ እኛ አሸንፈን የሚያግዙን ቢሆን ለመንግስት አዝነን አይደለም ይሄን መንገድ የመረጥነው። እኛም እንዳናሸንፍ መንግስትም አገር ሰላም አድርጎ እንዳይመራ መሀሉ የትርምስ ቀጠና ሆኖ እነሱ የገበያ ግርግር እንደሚባለው አይነት ነው ሲኬድ የነበረው ማለት ነው። ሌላው ከሰይጣን ጋር እሰራለሁ ካለ እኛ ደግሞ ከመንግስት ጋር እንሰራለን ያለው ረዳት ፕሮፌሰር ኢያሱ አባተም በኢትዮጵያ ብሔራዊ ጥቅም ላይ አንደራደርም ሲልም ተደምጧል። ሀገራችን የተረጋጋች ብሔራዊ ጥቅሟ የተከበረ የአማራ ህዝብም ትናንት ዋጋ ሲከፈልበት የነበረውን ትልቅ ጉዳዮች አሁን አንዳንድ ጉዳዮች የባህር በርን ጨምሮ መንግስት ሲያነሳቸው በትግል ውስጥ ነን የሚሉ አንዳንድ ወንድሞቻችን እንደ ወንጀል ያነሱታል። እኛ እንደ ትግል ምልክት እንደ አማራ ትግል ምን ወስደው እነ ፕሮፌሰር አስራት ወልደየስን ይሄ ጥያቄ እነሱ ጥያቄ ነበር። እኛ መንግስት ሲያነሳው ትክክል የማይሆን ጥያቄ የለም። እኛ ስናነሳው ትክክል ከሆነ ማለት ነው። መንግስት የሚሰራው መጥፎ ነገር ደግሞ እኛ ስንሰራው መጥፎ የማይሆንበት ምክንያትም የለም እና በሎጂክ መሬት ላይ ባለው እውነት አጠቃላይ ጂኦፖለቲክሱን በመተንተን ውስጥ መግባባት መወያየት ያስፈልጋል። አሁንም ከዚህ በላይ መፍጠን ለውይይት ለሰላም መፍጠን ያስፈልጋል። እኛ ከትግል አልወጣን። የትግል እንትን ነው ያስቀመጥነው። የትግል ጥያቄዎቻችን የሚያርፉበት ምዕራፍና ቀጣይ የምንሄድበት መንገድ ምንድነው ነው። በሰላማዊ መንገድ የአማራን ህዝብ ጥያቄ ማስመለስ ትግላችን እስከምንሞት ድረስ ልንሞት ነው የወጣነው። አሁን ከዚህ ለመድረሳችን ከእግዚአብሔር በታች ማንም ጋራንት አልነበረንም እውነት ለመናገር። ስለዚህ እስከ ፍጻሜያችን ድረስ በአማራ ህዝብ ጥቅም ጥያቄ ላይ የምንደራደር አይደለንም። በሀገራችን ሉዓላዊነት እና ብሔራዊ ጥቅም ጭምር ደግሞ የምንደራደር አይደለንም። እነዚህ ሁለቱ ጉዳዮች የሚጋጩም የሚፋለሱም አይደሉም። የአማራ ህዝብ አገር ሰሪ ነኝ ብሎ የሚያምን ማህበረሰብ። ስለዚህ አገር ሰሪ ከሆኑ ወንድም ማህበረሰብ ጋር አብሮ አገሩን ያስቀጥላል እንጂ ሌላ ቀደም ኮሎኔል ፋንታውን የገለጻቸውም አይነት ያሉት ጽንፍ የረገጠም እንትን የለም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን
ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በቅርቡ ወደ ሰላም መድረክ የተመለሱት ኮሎኔል ፋንታሁን ሞአባና ረዳት ፕሮፌሰር ኢያሱ አባተም ከአማራ ክልላዊ መንግስት ጋር በትናንትናው ዕለት የአፈጻጸም ሰነድ መፈራረማቸውን የተመለከቱ መረጃዎች ተሰራጭተዋል። በዛው መድረክ ላይ ሁለቱም የፋኖ አመራሮች ንግግር አድርገዋል። ቀደም ሲል በህዳር ወር መጨረሻ አካባቢ የፋኖ አመራር ከነበሩት አንዱ የመቶ አለቃ ማስረሻ ሰጤም ከአማራ ክልል ፕሬዚዳንት ከአቶ አረጋ ከበደ ጋር የሰላም ስምምነት መፈራረሙ ይታወሳል። የዛ የሰላም ስምምነት አፈጻጸሙን የተመለከተ ደግሞ በትናንትናው ዕለት ኮሎኔል ፋንታሁን ሞአባና ረዳት ፕሮፌሰር ኢያሱ አባተ ያን መፈራረማቸው የተመለከተ ነገር እንግዲህ ተከታትለናል። የሰላም ሚኒስትሩ አቶ መሐመድ እድሪስም በስፍራው ተገኝተው የሚያበረታታ እርምጃ ነው በሚል ወደ ሰላም መድረክ ለተመለሱትም አድናቆታቸውን ገልጸዋል። እንግዲህ በአንድ በኩል በአማራ ክልል ያለውን የጸጥታ ሁኔታ በተመለከተ ወደ ሰላም መድረክ የተመለሱ የፋኖ አመራሮች የሰጡት መግለጫ፣ በሌላም በኩል ደግሞ በትግራይ ውስጥ የሚንቀሳቀሱ 6 ፓርቲዎች በጋራ ትግራይ ውስጥ ያለውን ሁኔታ ለመለወጥ እስካሁን ያደረጉት ጥረት፣ በሰላማዊ መንገድ ችግሮች እንዲፈቱ የተደረጉ ጥረቶች ስልጣን የያዘው አካል የሚሉት እንደተረዳሁት የአቶ ጀነራል ታደሰ ወረደን ቡድን ሳይሆን ጀነራል ታደሰ ወረደ ዝም ብሎ እንደ ቅርንጫፍ የተቀመጡ መሆናቸውን የሚያሳይ ነገር ነው። እንግዲህ ከመግለጫው የምንረዳው በዋናነት ወያኔ ሓርነት ትግራይ ስልጣኑ የተቆጣጠረው ቡድን በሰላማዊ መንገድ ትግራይ ውስጥ ያለውን ችግር ለመፍታት በሰላማዊ መንገድ ትግራይ ውስጥ ጊዜያዊ አስተዳደር ለመመስረት እንዲሁም ደግሞ ወደ አመፅ መንገድ ያመሩ ኃይሎችንም ወደ ሰላም መድረክ ለመመለስ የተደረጉ ጥረቶችን ሁሉ በመዘጋጋት ከኤርትራና ከፋኖ ጋር ግንባር በመፍጠር ትግራይ ላይ ቀውስ ለማምጣት እየተንቀሳቀስ ነው በሚል ወንጅለዋል። እንግዲህ በአንድ በኩል የፋኖ አመራሮች እነ ኮሎኔል ፋንታሁን ሞአባ በሰጡት መግለጫ ወደ ጫካ ስንገባ ወይ ደግሞ ትጥቅ ትግል ስንጀምር ምክንያት ነበረን፣ አሁንም ወደ ሰላሙ መንገድ ስንመለስም ምክንያት አለን። ጥያቄው ወይ ደግሞ የአማራ ሕዝብ ጥያቄ በሻዕቢያም በፋኖና በህወሓት ተጠልፏል። አማራ ክልልን የግጭት የቀውስ ሜዳ ማድረግ፣ ኢትዮጵያ ደግሞ ከቀውስ ውስጥ እንዳትፋታም ለማድረግ የሚደረጉ ጥረት ነው የሚል እነሱ እዛ ጋ ይናገራሉ። በትግራይም ከሻዕቢያ ጋር የተፈጠረው ጥምረት ትግራይን የጦር አውድማ ለማድረግ ነው። በታሪኩ ሻዕቢያ የትግራይ ህዝብ ጠላት ነው እንጂ የትግራይ ህዝብ ወዳጅ ሆኖ አያውቅምና እየተካሄደ ያለው ነገር ትግራይን ወደ ቀውስ ወደ መከራ የሚሰዳት ባልተቋረጠ ጦርነት ውስጥ እንድትቀጥል የሚያደርግ ውድመት እንዲከተል የሚያደርግ ነው በሚል 6 ፓርቲዎች አቶ ጌታቸው ረዳ የሚመሩት ስምረትን ፓርቲን ጨምሮ ማለት ሌሎችም ቀደም ሲል አንጋፋዎቹ እና አረናን የጨመረ 6 ፓርቲዎች በጋራ ያወጡት መግለጫ ነው። ስለዚህ ከኤርትራ ጋር የሚደረገው ትብብር ኤርትራ ጦርነቱን በርቀት ለማስቀረት እንደምትፈልግ፣ የትግራይ ፓርቲዎች እንደሚሉት ጦርነቱን ትግራይ ውስጥ ለማስቀረት ህወሓት ሻዕቢያ እንደሚፈልግ፣ የአማራ ፓርቲዎች ወይ ደግሞ እነ ፋኖ ደግሞ እንደሚሉት ህወሓትና ሻዕቢያ በመተባበር ጦርነቱን አማራ ክልል ውስጥ እንዲቀጥል ለማድረግ የሚሰሩት ስራ ስለሆነ የዛ ተባባሪ አንኖርም፣ የህዝቡ ጉስቁልናና መከራ ማብቃት አለበት በሚል ወደ ሰላም መድረኩ ተመልሰናል፣ ጥያቄዎቻችንም በሰላማዊ መንገድ ለማስመለስ እንንቀሳቀሳለን በሚል በይፋ እንግዲህ መግለጫ ሰጥተዋል። 2 ፓርቲዎቹም መግለጫ ያወጡት ትላንት ነው፣ የትግራይ ፓርቲዎች ማለት ነው። እነፋኖም የፋኖ አመራሮችም የሰላም ስምምነቱን ወይ ደግሞ የአፈጻጸም መመሪያውን የተፈራረሙት በትላንትናው ዕለት ነው። በሁለቱም ወገን የኤርትራ መንግስት እጅ እንዳለበት በግልጽ ተመልክቷል። ፋኖች እንደሚሉት የህወሓት ፍላጎት ጥያቄ ውስጥ ማይገባ ነው። አማራ ክልል ውስጥ ግጭቱ እንዲኖር ነው የሚፈልገው። የትግራይ ፓርቲዎች እንደሚሉትም የኤርትራ ፍላጎት ቢቻል እንዲርቅና አማራ ክልል እንዲሆን ነው። ካልተቻለ ግን ትግራይ ውስጥ እንዳያልፍ ነው። ወደ ኤርትራ ምድር ላይ ጦርነቱ እንዳይገባና ጦርነቱ እዛው በኢትዮጵያ ምድር ውስጥ እንዲካሄድ ነው የኤርትራ በኩል ያለው ፍላጎት። ይሄ በተደጋጋሚ እንግዲህ ማንም ሁኔታዎችን ገምግሞ መረዳት የሚችለው ከዚህ ውጭ የሆነ ነገር ሊያይ የሚችል ሊገነዘብ የሚችልበት ሁኔታ የለም። ይሄ አይነት እንቅስቃሴን ከኤርትራ ጋር የሚደረግ ትብብር፣ በሌላም በኩል ደግሞ ከዚያ ሁሉ አውዳሚና የቀውስ ጉዞ በኋላ
የትግራይ ህዝብ እንደገና ወደ ጦርነት መግባት የለበትም የሚሉ የጦር ጀነራል ቢያንስ ብርጋዴር ጀነራል ጎሽ ገብረ ወደ ወህኒ ተግዘዋል። ባለፉት ምናምን ዓመታት አይደለም፣ ባለፉት ህወሓት ስልጣን ከለቀቀ ባሉ ዓመታት አይደለም። በየትኛውም መመዘኛ ካልተሳሳትኩ በቲፒኤልኤፍ የስልጣን ዘመን 27 የስልጣን ዘመን እንዲሁም ደግሞ ወደ ትግራይ ከሸሸበት ወይ ደግሞ ወደ ትግራይ ሄዶ ትግራይን በብቸኝነት ከተቆጣጠረበት ላለፉት 7 ዓመታት ወዲህ በአጠቃላይ ወደ 35 ዓመታት ህወሓት የጦር ጀነራል ስል የአማራ፣ የኦሮሞ፣ የሌላ የጦር ጀነራሎች ሲታሰሩ ነበር። እሱ ጥያቄ ውስጥ የሚገባ አይደለም። እነ ጀነራል አሳምነው ምናምን መታሰራቸውን በግልጽ የምናስታውሰው ነገር ነው። ሌሎችም ጀነራሎች ደግሞ ሀገር ጥለው መውጣታቸውም የማይዘነጋ ነገር ነው። ነገር ግን የቲፒኤልኤፍ የህዝባዊ ወያኔ ሓርነት ትግራይ አባል የሆነ ጀነራል በ35 ዓመት ታሪክ ውስጥ ህወሓቶች ሲያስሩ የመጀመሪያ ጊዜያቸው ነው። የ35 ዓመት ታሪክ መሆኑ ብቻ ሳይሆን በ17 ዓመት የትግል ውስጥ ተሳታፊ የነበሩ እንደገና ከህወሓት በለኮሰውና ቤተመንግስት እመለሳለሁ ብሎ በጀመረው ጦርነት ከህወሓት ጋር ጎን ተሰልፈው 2 ዓመታት በተካሄደው ጦርነትም ጉልህ ሚና መጫወታቸው የሚገለጽ ጀነራልን እስር ቤት አስገብቷል። እስከዚህ ጫፍ ድረስ ከሄዱ ወይ ደግሞ እስከዚህ መጠን ድረስ ከሄዱ ሻዕቢያንን አትንኩት ወይ ደግሞ የኤርትራ መንግስት መንካት ወይ ደግሞ ከኤርትራ መንግስት ጋር የሚደረገውን ትብብር ላይ ጥያቄ ማንሳት ዋጋ እንደሚያስከፍል ለሌሎቹም ማስተማሪያ መሆኑን 6ቱ ፓርቲዎች ባወጡት መግለጫ ላይም በግልጽ ተቀምጧል። በአጋጣሚ እንግዲህ የፋኖ አመራሮችም በትናንትናው ዕለት ነው መግለጫ የሰጡት። የትግራይ 6 ፓርቲዎችም በጋራ መግለጫ የሰጡት በትናንትናው ዕለት ነው። በሁለቱም ወገን የተነሱት ነገሮች ሁለቱም የሚወክሉትን ማህበረሰብ ጦርነቱ እነሱ ክልል ላይ እንዲካሄድ እየተፈለገ ነው፣ ስለዚህ ይሄ ነገር መቆም አለበት የሚለውን ድምፃቸውን አስተባብረዋል። በየተናጠል ድምፃቸውን አሰምተዋል ማለት ነው። ምናልባት እንዲህ አይነት ጉዳዮች በአደባባይ ሲነሱ በተለያየ መንገድ ከፓርቲዎቹ ጋር ግንኙነት ያላቸው ከፓርቲዎቹ ጋር ስል ወደ ሰላም መንገድ ከመጡትም በሰላማዊ መንገድ ትግራይ ውስጥ ከሚንቀሳቀሱ 6 ፓርቲዎችም ጋር ብቻ ሳይሆን የነ ዶክተር ደብረጽዮንን ህወሓት የሚደግፈው ጫካ ያሉትን ፋኖችንም የሚደግፉ አካላት የመጀመሪያው ጥያቄ በየአጋጣሚው ነው፣ በየጊዜው ደጋግሞ ማንሳቱ አስፈላጊ ነው። በየአጋጣሚውና በየጊዜው በተነሳ ቁጥር ቢያንስ አንድ ነፍስ እንኳን በሆነ መንገድ የሚጠይቁ ሰዎችን ማግኘት ከተቻለ እነዛ የሚጠይቁ ሰዎች ብዙ ሰዎችን መጠየቅ ሲጀምሩ፣ እነዛ ብዙ ሰዎች ደግሞ ሌላው መጠየቅ ሲጀምሩ እየተወሰነ ነገር ያንን ምንድነው መጠየቅ የሚችል ሰው ደግሞ ወደ መሟገት ለምንድነው እዚህ ጣጣ ውስጥ እዚህ መከራ ውስጥ የምንገባው፣ ለምንድነው ህዝቡ ከዚህ ስቃይ የማይፋታው የሚለውን ነገር ድምፅ የሚያስተባብረው እየጨመረ ሊሄድ የሚችልበት እድል አለና እንግዲህ ትጥቅ ትግል ውስጥ የፋኖ እንቅስቃሴ ውስጥ የነበሩት እነ ኮሎኔል ፋንታሁን ሟባ ያው ወደ ትግል ስንገባም ዓላማ ነበረን፣ የአማራ ህዝብ ጥያቄ ነበር፣ 1-2 ብለን የምንዘረዝራቸው ጥያቄዎችን ይዘን የገባ ነው። ወደ ሰላም ስንመለስም 1-2 ብለን የምንዘረዝራቸው ጥያቄዎች አሉን ብለዋል። እንግዲህ እነሱ የማለት መብታቸው ይጠበቀ ነው። ግን ከዳር ላለነው ሰዎች የኢትዮጵያን ፖለቲካ የዕለት ተዕለት ሁኔታ ለመከታተል የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመምጣቱ በፊትም የነበረው ሁኔታ ለምንመረምር ሰዎች የአማራ ህዝብ ጥያቄ አለው፣ የኦሮሞም ህዝብ ጥያቄ አለው፣ የትግራይም ሁሉም የኢትዮጵያ ህዝብ ጥያቄ አለው። የአንዳንዶች ደግሞ በተለየ የሚነሱ ጥያቄዎች አሉ። ግን በየትኛውም መንገድ ኢትዮጵያ ውስጥ ያሉ ጥያቄዎች አሁን ስልጣን ላይ ከመጣው መንግስት ጋር የሚያዙ ጥያቄዎች የሉም። እስከማውቀው ድረስ ስልጣን ላይ መጣውን መንግስት ወይ ደግሞ የጠቅላይ ሚኒስትር አብይን መንግስት መጠየቅ የሚቻለው የሚጠየቅ ነገር ካለ ኢትዮጵያ ውስጥ ሸኔ የሚባል ቡድን ንጹሐንን ሲጨፈጭፍ፣ እገታ፣ እንዲህ አይነት ነገሮች ሰዎች ላይ ሲፈጸሙ ህግና ስርዓት ለምን ማስከበር አቃተን?
ከተማ ውስጥ ስርዓት አልበኝነት ሲነግስ ያንን ነገር ማቆም ለምን ተሳነ የሚለውን ጥያቄ መጠየቅ ይቻላል። እነዛ ጥያቄዎች ውስጥ ደግሞ የሆነ በሰዎች ላይ በዜጎች ላይ በአጠቃላይ በሀብትና በንብረት ላይ የሚደርሱ ጉዳቶችን እንዲቆሙ መፈለግና እነዛን ጥያቄዎች ለፖለቲካ አጀንዳ መፈለግ በጣም የተለያዩ ነገሮች ናቸው። ከውስጥ ለፈለክልም ላመከው ጥያቄ የስልጣን ጥያቄ ህብረተሰቡን የሚያንቀሳቅስልኝ አጀንዳ ነው ብለህ ካመንክ እሱ ሌላ ታሪክ ነው። ስለዚህ ሸኔ የሚባል የኢትዮጵያ ምድር ውስጥ 7 ዓመታት ፍጅት ያነገሰ ማንነትን መሰረት ያደረገ ግድያ ሲፈጽም ጭፍጨፋ ሲፈጽም የነበረ አረመኔ ቡድን ሲፈጽም ከነበረው ጉዳይ ጋር በተያያዘም ስልጣን ላይ ያለው የጠቅላይ ሚኒስትር አብይ መንግስት ያንን መከላከል እያቻለ አልተከላከለም ወይስ መከላከል የማይችልበት ሁኔታ ስለተፈጠረ ነው? የመጀመሪያው በየመንደሩ፣ በየቀበሌው፣ በየገጠር ሰፈሩ የጸጥታ ኃይሎችን ማሰማራት ይቻላል ወይ? በሌላም በኩል ደግሞ ሽግግር ነው። ኢትዮጵያ ውስጥ የመንግስት መዋቅር ከቀደመው ከቲፒኤልኤፍ አገዛዝ የነበረው መዋቅር እንዳለ የቀጠለበትና በየጊዜው እየተስተካከለ የተጓዘበት ነው። በዛ ሂደት ውስጥ 27 ዓመት የተሰሩ ስራዎች አሉ። ከመንደራቸው ውጭ ሰዎች እንዳያስቡ ተደርገው ኢትዮጵያ የሚለው ነገር የሚጎረብጣቸው እነዚህ ሸኔዎች ብቻ ሳይሆኑ መንግስት መዋቅር ውስጥ ሆነው ብልጽግና ምን በለው ከብልጽግና በፊት ኢህአዴግ በነበረበትም ዘመን የዚሁ ሂደት ተጋሪ ሆኑ ከውስጥም ከውጭም ሆነው ስልጣን ላይ ያለው መንግስት አንገዳግደን ለመጣል ንጹሃንን መፍጀቱን እንደ ፖለቲካ አጀንዳ አድርገው በጋራ የሚሄዱ ሰዎች መኖራቸው የሚያጠራጥር አልነበረም ያኔ። ስለዚህ ውስጡ በዘረኛ የተተበተበ ስርዓት፣ በሌላም በኩል ደግሞ ሌላ የሚተኩስ ዘረኛ ባለበት ሁኔታ ውስጥ ከዛም ባሻገር በየገጠር መንደር የሚደረገውን ነገር የትኛውን የጸጥታ ኃይል ልከህ ነው? ስንት ሚሊዮን የጸጥታ ኃይል ልከህ ነው ይህን መጠበቅ የምትችለውን? እነዚህን ሁሉ ግምት ውስጥ ማስገባት ነው። እነዚህ መንግስት መዋቅር ውስጥ ያሉት ከዚህ ከኢትዮጵያዊነት ከሚባለው ነገር ጋር ራሳቸውን ኮምፓተብል ማድረግ የማይችሉ እዛው መንደራቸው ብሔር ይጠራሉ። በነገራችን ላይ የትኛውም ብሔር የሚጠራ ከኢትዮጵያዊነት ወርዶ ብሔሩ ጋር ከደረሰ በጣም በእርግጠኝነት ነው ሰፈሩ ላይ ነው መንደሩ ላይ ነው ያለው። ያቺ ከሌላው ጋር መታገያ ለብሔር አጀንዳ ያነሳል። ሰብስበ ያንን ብሔር ደግሞ ሀገር ላድርግ ብትችል መንደራቸው ላይ ገብቶ የሚራኮቱ ናቸው። ብሔርተኛ አይደለም። ከሆነ ነገር ሰዎች ከወረዱ በኋላ መንደርተኞች ናቸው፣ ጎጠኞች ናቸው። ሰፈራቸው ጋር አንድ ነገር ካልደረሰም አይቆሙም። ስለዚህ እንደዚህ አይነት ሰዎች ሂደት ውስጥ መኖራቸው፣ በሌላም በኩል እርምጃዎች የሚፈጸሙት ራቅ ባሉ የገጠር መንደሮች ጭምር መሆኑ እነዛ የፈጠሯቸው ነገሮች አሉ። መንግስት መዋቅሩን እያጸዳ ውስጡን እያስተካከለ መሄዱና ጸጥታ መቆጣጠር አቅሙ በጨመረ ቁጥር ብዙ ግድያዎችና የመሳሰሉትን ለማቆም ወይ ደግሞ ለመቀነስ ብዙ ርቀት መካሄዱ ደግሞ ምንም የሚያጠራጥር ነገር አይደለም። የንጹሃንን ጭፍጨፋ በመግደል የፖለቲካ ግብ ለማሳካት የሚሞክር፣ በማስገደል የፖለቲካ ግባቸውን ለማስፈጸም የሞከሩ፣ ሙሾ በማውረድ እዚህ ሂደት ተባባሪ የነበሩ፣ መንግስት መዋቅር ውስጥ ሆነው ደግሞ ይሄንን ሂደት የሚያግዙ፣ እነዚህ ሁሉ በቅንጅት ሀገር ውስጥ 7ቱን የመጀመሪያ ዓመታት ላይ የመከራ የስቃይ የሰቆቃ መዳር አደረጉት። ሁሉም ኢትዮጵያ ዋጋ ከፈለበት። በተለይ ደግሞ ንጹሃኑ ሌላ የፖለቲካ ውጥንቅጥ ውስጥ የሌሉት ደግሞ ህይወታቸውንም ሁለመናቸውንም ከፈሉ። በዚህ ሂደት ውስጥ ጤነኛ በኃላፊነት ስሜት የሚንቀሳቀስና ግድያው ለምን ለማን በምን የሚል ነገር መመርመር የሚችል ሰው ጉዳዩን ከኢትዮጵያ መንግስት ጋር ሊያያይዙ አይችልም ብቻ ሳይሆን የኢትዮጵያ መንግስት ላይ አቅሙን አጠናክሮ ጉልበት ጨምሮ ዘረኞቹ መድፈቅ የሚችልበትን እድል ማመቻቸት ሲገባም
የእሱን አቅም ለማዳከም ሌሎች ዘረኞችን የሚደግፍ እንቅስቃሴ ነው በኢትዮጵያ ምድር የተካሄደው። ያንን ፖለቲካውን ግራ ቀኝ መዝነው አንብበው ሁኔታዎችን ተገንዝበው ያደረጉት ነው ወይንስ በስሜት የተገባበት ነው ወይንስ በደንብ የምናውቀው የማንጠራጠረው ከመነሻው ጀምሮ የስልጣን ዓላማ የስልጣን ፍላጎት ይዘው ወደ ስልጣን የመጣው መንግስት ዝም ብሎ ከውስጥ የበቀለ ስለሆነ በቀላሉ ስለመጣ በቀላሉ ይሄዳል በሚል የተሳሳተ ስሌት የስልጣን ረሃባቸውን ለማስታገስ የንጹሐን ግድያ እንደ ባንዲራ እያውለበለቡ ምናልባትም በቀጥታም ይሁን በተዘዋዋሪ ግድያው የሚቀጥልበትን የሚበረታታበትን ነገር እየፈጸሙ እዛ መስመር ውስጥ የገቡ መኖራቸውም የሚያጠራጥር አይደለም። ስለዚህ አማራ ክልልም ይሁን የትኛውም ኢትዮጵያ ክልል ውስጥ ጥያቄዎች አሉ። ጥያቄዎቹ ግን ስልጣን ላይ ካለው የጠቅላይ ሚኒስትር አብይ መንግስት ጋር የሚያዙ ጥያቄዎች አይደሉም። ያን ማስረዳት የሚችል የለም። ይልቁንም ጥያቄ አለን እያሉ የተነሱ አካላት የጥያቄው ምንጭ ጥያቄው እንዲመጣ ዋና ምክንያት የሆነ ማህበረሰብን ነጥሎ የጥቃት ሰለባ እንዲሆን ሲያደርግ የነበረ ቡድን ጋር ሄደ ተባብረ እሱ ጉያ ተለጥፈ የእሱ መንገድ መሪ ለመሆን ራስን አዘጋጅተ የዚህ ወይም የዛኛው ማህበረሰብ መብት ጠባቂና ተከላካይ ነኝ ብሎ ማለት የሚቻልበት ሁኔታ አለ። ስለዚህ ወደ ትጥቅ ትግል ለመግባት በቂ ጥያቄዎች ነበሩን የሚለው በሁለት ምክንያት አየዋለሁ። አንደኛ ማንም ቡድን ለስልጣን ብዬ ነው ትግል የጀመርኩት ብሎ ሊናገር አይችልም። እሱ ብዥታ ውስጥ መግባት የማይገባው ነገር። ሁለተኛ በእንደዛ መልክ ወደ ትግል የተገባው ለስልጣን አይደለም ብሎ ለስልጣን ብሎ እንዲናገር እንደማይጠበቀው ሁሉ በሌላም በኩል ይሄ ሁሉ እልቂት፣ ይሄ ሁሉ ውድመት፣ ይሄ ሁሉ ጉስቁልና፣ ይሄ ሁሉ ሰቆቃ በአማራ ክልል እንዲፈጸም ምክንያት የሆነው የፋኖ እንቅስቃሴ መነሳት ነው። ስለዚህ ጥያቄ ከመጀመሪያውም አልነበረም ወይ ደግሞ መመለስ የሚችል ነበር የሚል ነገር አጀንዳ አደባባይ የሚናገሩ ከሆነ ሆን ብላችሁ እያወቃችሁ በሌለ ነገር ይህን ሁሉ ወንጀል ሰቆቃ በአማራ ክልልና ሕዝብ ላይ እንዲደርስ አድርጋችኋል የሚል ጥያቄም ይመጣል። ስለዚህ በሁለቱ ምክንያት ጥያቄ ነበረን። አሁን ደግሞ ጥያቄውን ማስመለስ የምንችልበት ሁኔታ ተመቻችቷል። ስለዚህ ወደ ሰላም መድረክ ተመልሰናል ማለት ይጠበቅባቸዋል። ሁልጊዜም ከብዥታ ውጭ ማምነው አንዳንዶቹም ከመጀመሪያው ጀምሮ ከሂደቱ አጀማመር ጀምሮ ገምግሚያቸው ከርቀትም አይቻቸው ከቅርበትም ተመልክቻቸው ማንም ደግሞ የኢትዮጵያን ፖለቲካ በደንብ የሚያነብ የሚመረምር ሰው ብዥታ ውስጥ የማይገባበት ነገር የፋኖ እንቅስቃሴ ውስጥ ምንድን በአመራር በምናምን ደረጃ ሲሳተፉ የነበሩ ሰዎች ጥያቄያቸው ከስልጣን ጥያቄ ባሻገር ምንም ነገር አለ ብዬ አላምንም። ማለት ጥያቄ የለም አይደለም። ጥያቄው እንዳለ ግልጽ ሆኖ የጥያቄው ምንጭ ያልሆነ መንግስት ላይ ለመተኮስ ስትወስን ጉዳዩ አጀንዳው ጥያቄው አይደለም። አጀንዳው ጥያቄው ህብረተሰብ ማንቀሳቀሻ ነው። ስለዚህ በቀላሉ የመጣ ጋራ ወጥቶ ወርዶ 17 ዓመት ታግሎ ስላልሆነም ስልጣን ላይ ያለው መንግስት ሀክ አድርጎት ወደ ስልጣን ስለመጣ ይሄንን በግርግር እናስወግደዋለን በሚል የተጀመረ ትግል ነው። ለአንዳንዶቹ ለአመራር ላይ በዋናነት ለተሳተፉት፣ በሌላ በኩል ፕሮፓጋንዳ ቀላል ነገር አይደለም። ከመጀመሪያው ጀምሮ የተደረጉ ስብከቶችና ቀስቀሳዎች ብዙዎችን ነገሮችን በወጉ ማየት፣ መመርመር፣ ማገናዘብ የሚችሉበትን እድል ስለዘጋ ከምር የሰቆቃው የስቃው የሁሉ ነገር ምንጭ ስልጣን ላይ ያለው መንግስት ነው ተብሎ ተነገረ። የብሔረሰብ ጉዳይ ደግሞ አላረካ ሲል እምነት ጉዳይ ተጨመረበት።
ከዛ ህዝቡ በተለይ ወጣቱን አቅሉን አስተው መሳሪያ ለማድረግ ተንቀሳቀሱ። ዛሬ ላይ ጉዳዩ አሁን አንዳንድ ሰው ወደ አዲስ አበባ ሲገቡ ወደ ምናምን ሲገቡ የሚባለው የምናምን የሸኔ ግድያ ምንም በኮሽታ በሌለበት ደጋግመን የጠቀስናቸው ሰዎች አሉ ምን ሲያደርጉ እንደነበር እና እንቅስቃሴው ጋር ተያይዞ የሚነሱ ነገሮችን ያው በሂደት ውስጥ ያለፉ ሰዎች በአንደኛ የተጠያቂነትን ጉዳይ አለ፣ በሌላም በኩል ደግሞ ለምን ያ ሁኔታ ተፈጠረ የሚሉ ነገሮች መነሳታቸው ስለማይቀር በእነዚህ ምክንያቶች ዞሮ ዞሮ የሆነ ቦታ ላይ ትክክል መስሎ የገብተህ ወይ ደግሞ ያዋጣል ብለህ ሄደህበት እንደማያዋጣ ተረድተህ ወይ ደግሞ ከገመትከውና ከጠበቅከው በላይ የህብረተሰቡ ጉስቁልና መጨመሩን ተገንዝበህ የሚታሰበው የሚባለው ስልጣን ደግሞ የሌለ ጉም ላይ የተሰቀለ የማይደረስበት መሆኑን ለማስተዋልና ለመመርመር አቅም ያላቸው ሰዎች ራሳቸውን ከሁኔታዎች ጋር ማስማማት በጣም በጣም አስፈላጊ ነው። ከምንም በላይ ደግሞ ዋናው ጉዳይ እንደሚመስለኝ አሁን የተፈጠረው የፖለቲካ ሁኔታ በተለይ የኃይል አሰላለፍ ማንም ጤነኛ የሆነ ሰው ወክለዋለሁ የሚለው ህዝብ ጠላት ካልሆነ በስተቀር አሁን እየተደረገ ያለው ትብብር ከህወሓትና ከሻዕቢያ ጋር የሚደረግ ትብብር ውጤቱ ምን እንደሚሆን ለማንም ግልጽ ነው። እዚህ ጋር ማንም ብዥታ ውስጥ ሊገባ የሚችልበት ሁኔታ የለም። አጉል ተስፋ ሰጥተው በሳምንት በወር በ15 ቀን በሰዓታት ስልጣን ላይ ያለ መንግስት እናወርዳለን ብለው ሲንቀሳቀሱ የነበሩ ቡድኖች ያ ሁሉ ከንቱ መሆኑ ደጋፊዎቻቸውም እየተረዱ እየተገነዘቡ መምጣታቸውን ተከትሎ በተለይ ደግሞ አንዳንዶቹ ከመጠን ያለፈ የአደባባይ መግለጫ ይሰጡ ስለነበር ምን ተፍረት ይዟቸው የህወሓትና የሻዕቢያ ምርኩዝ ሆነው በመንገድ መሪነት ራሳቸውን ለመንገድ መሪነት ራሳቸውን ያጩና ያዘጋጁ በመሆናቸው ያ የሚደረገው እንቅስቃሴ ትብብሩ የጋራ ግቡ ምንድን ነው? እያንዳንዱ ቡድን እንደ ቡድን ምንድን ነው የሚፈልገው? እያንዳንዱ ቡድን እርስ በርሱ ያለው ግንኙነት የጠላትነት ነው የወዳጅነት ነው? ይሄንን ቁጭ ብሎ የመረመረ ሰው ከህወሓትና ከሻዕቢያ ጋር የተፈጠረው ትብብር የጠቅላይ ሚኒስትር አብይን መንግስት የማስወገድ ነው። እዚህ ስብስብ ውስጥ ዋነኛው ኃይል መንግስትም ስለሆነ የኤርትራ መንግስት ነው፣ ሻዕቢያ ነው። ቀጥሎ ሊነሳ የሚችለው ህወሓት ነው፣ ያው ተፈረካክሶም ቢሆን ማለት ነው። ዋናው ኃይል ከዛ በኋላ ያሉ ሂደቶችን የሚወስነው ዋና ኃይል ነው። ዋናው ኃይል የትኛውም እንቅስቃሴ መልሶ የእሱ አደጋ መሆኑን ማረጋገጥ ኃላፊነት አለበት። እነከሌ ከክላሽ በላይ ይገባቸዋል ወይ? ከክላሽ በላይ ያለውን መሳሪያ እስከ የት ድረስ ይጠቀሙበታል? የት ጋር ሲደርሱ ነው እሱንም የሚነጠቁት? እነከሌስ ከተሳካ ደብረ ሲናን ሲሻገሩ፣ ደብረ ብርሃን ሲደርሱ፣ ሸኖ ላይ ሲደርሱ ነው ወይስ እንጦጦና ወጨጫ ጋር አካባቢ ሲቃረቡ ነው መሳሪያዎቹ አስፈላጊዎቹ የሚነጠቁት እና ከዛ በኋላም እግረኛ እጃቸው የሚቆረጠው? ዋናው ኃይል ተመልሶ ራሱ ላይ አደጋ በማናቸውም ሁኔታ የሚፈጠርበት ሁኔታ በተአምር ሊጋብዝ እንደማይችል ማንም ጤነኛ ሰው የሚረዳው ነገር ነው። ስለዚህ ትብብሩ የጋራ ግብ ፋኖቹ
በጣም በእርግጠኝነት ያው ማሰብ የሚችል ሰው ካለ ምናልባት እነሱ እንደሚመኙትና እንደሚያስቡት የጠቅላይ ሚኒስትር አብይ መንግስት ሻዕቢያ ካስወገደ በኋላ የሆነ የመዋጮ መንግስት አዲስ አበባ ላይ ተመስርቶ ቢያንስ እነሱ የአማራ ክልልን መምራት የሚችሉበት እድል ይፈጠራል ብለው ሊያምኑ ይችላሉ። ከዛ በላይ ይመኛሉ ብዬም አላስብም። ከዛ በላይ እንዲመኙም አቅማቸው አይፈቅድም። ህወሓትም ነገሮችን ሲገመግም በማናቸው መመዘኛ ስብርባሪ በሆንም ከሁሉም የተሻልኩት እኔ ስለሆንኩኝ ማለትም የኤርትራ መንግስት የኤርትራ ሀገር አለው። ስለዚህ አዲስ አበባ ላይ መጥቶ መንግስት አይሆንም፣ ይነስም ይብዛ ቤተ መንግስት ውስጥ ፈላጭ ቆራጭ ሆናለሁ ብሎ ሊያስብ ይችላል። ያው ማሰብ የሚችሉት የቲፒኤልኤፍ ሰዎች ሂደቱ ስለሌሉ ማለት ነው። እነዚህ ሰዎች ቲፒኤልኤፍ የኤርትራ መንግስት ወይ ደግሞ ሻዕቢያ ህወሓት የሚባልን ቡድን እንዴት ነው የሚመለከተው? የትጥቅ ትግል ዘመናቸው ምናምን ውስጥ ያሉ ልዩነቶች ምናምን አይደለም። በ1990 ጦርነት ወቅት የተፈጠረው ነገር አይደለም። ከዛ በኋላ በተከተሉ ሁኔታዎች በተለይ በማዕቀብ ረገድ ኤርትራ የደቀቀችው በተጣለብን ማዕቀብ ነው። የህወሓት የአሜሪካ ጉዳይ አስፈጻሚ ሆኖ እነርሱ ጋር ባለው ወዳጅነትና ትብብር ለነሱም ፍላጎት በሌላ መንገድ ስለሚፈጽምላቸው እሱ ደግሞ ፍላጎቱን በዚህ ረገድ ኤርትራ ላይ እንዲፈጸምብለት ስለፈለገ ኤርትራ እንድትደቅ ተደርጓል፣ ህወሓት የተባለ ቡድን። ስለዚህ እንደውም ብዙ ጊዜ የሚጠቀስ ነገር አለ። በጦርነቱ ወቅት የሁለቱ ዓመት ጦርነት የኤርትራ ወታደሮች በደረሱባቸው አካባቢ ትምህርት ቤቶች በላክቦርድ ላይ 30 ዓመት ወደኋላ እንደመለሳችሁን 50 ዓመት ነው እንደዚህ ወደኋላ እንመልሳችኋለን የሚል ተጽፏል የሚል በስፋት የሚታይ ነገር አለ። ያው ፕሮፓጋንዳ የብሔርተኝነት ነገር ሁሉንም እንዳለ መቀበል ቢያስቸግርም ይሄ በብዛት በየቦታው የሚባል ነገር ስለሆነ ሌላው ቆርቶ በሰራዊት ውስጥ ያሉ ሰዎች የሚናገሩት ነገር ስለሆነ ያን ቁጭት ኤርትራ ውስጥ ፈጥረዋል። እንድንደቅ እዚህ ነገር ውስጥ እንድንገባ ያደረገን ወደኋላ ያስቀረን ህወሓት ነው የሚል ነገር ያነሳሉ። ስለዚህ እዚህ ሁኔታ ውስጥ እንድንገባ ያደረገን ህወሓት ተመልሶ እግርና እጅ አውጥቶ የመከራ ምንጭ እንዲሆን ልንፈቅድለት አይገባም። ሁለተኛም እንዳይለመደው፣ ሁለተኛም ተሳስቶ እንኳን መንግስት እንዳይሆን አዲስ አበባ ዙሪያ ስንደርስ እጅና እግሩን እንቆርጧለን ብለው እንደሚንቀሳቀሱ ማንም ጤነኛ ሰው መገመት የሚችለው ነገር ነው። ህወሓትን እጅና እግሩን ከቆረጡ አነስተኛና ጥቃቅን ቡድኖቹን ፋኖን፣ ሸኔን ደግሞ የየሰፈራቸው የጎበዝ አለቃ የየሰፈራቸው ስለ ብሔረሰባቸው አይደለም የየመንደራቸው ኬላ ዘርግተው የሆነ ነገር የሚሰበስቡ የመንደር ሽፍቶች እንዲሆኑ ይበትኗቸዋል እንጂ እነሱንም ሰብሰብ ብለው እንዲቀጥሉ ሊያደርጉ የሚችሉበት ሁኔታ የለም። ጉልበት ያለው ልምድ ያለው በየትኛው መመዘኛ ካየን ይነስም ይብዛ የሻዕቢያ አመራር ሆኖ ቀጥሏል። ዋና የተወሰኑት ወደ ወህኒ ቢጋዙም ፕሬዝዳንቱን ጨምሮ አሁን ፕሬዝዳንቱ የአእምሯቸው ሁኔታ በምን ሁኔታ ላይ እንዳለ ማናችንም እርግጠኞች አይደለም። በተለይ ከሰሞኑ ቃለ ምልልሳቸው በኋላ ያ ደግሞ አለመሆኑ የበለጠ አስፈሪ ነገር ነው የሚገጥማቸው ነው። የሻዕቢያ ወያኔና ቲፒኤልኤፎችን ወያኔና ፋኖች ሳይደርሱም ሊቀረጥፏቸው ይችላሉ ማለት ነው። ሂሳቡ በደንብ ሳይሰራ እነዚህ ሰዎች ከዚህ ጋር መሻገር የለባቸውም ሊሉ ይችላሉ ማለት ነው። ስለዚህ ጉልበት ያለው በደንብ የተደራጀው ቀጣዩን ሁኔታ ይወስናል። ይሄ ሁሉ እንግዲህ እንደ ምኞታቸው እንደ ፍላጎታቸው ሰማይና ምድር ቦታ ተቀያይረው የሚሳካ ቢሆን የሚያስቡት ነገር ይሄ ስለሆነ ብዬ ነው። ይሳካል ብለው ተስፋ የሚያደርጉት እንዲህ አይነት ነገር ስለሆነ ማለት ነው። እንዲህ አይነት ነገር ይሳካል ብለው ደግሞ መጠበቃቸው አይገርመኝም።
ገጠር ቀበሌ ላይ ቁጭ ብሎ በሆነ ዞን ከተማ ውስጥ ሲያልፍ ፎቶ ተነስቶ መንግስት አንድ ሐሙስ ቀረው የሚሉ መግለጫ የሚሰጡ ቡድኖች ናቸው። ይሄን ህመማቸው አሁን ደግሞ በደንብ ብሶበታል። አንዱ የተቆርጦ አይቼ ነው የሸዋ ፋኖ ነው ምናምን የሚባል ደግሞ የለም እኮ አሁን ኢትዮጵያ መከላከያ ሰራዊት ድራሹን አጥፍተነዋል ይላል። ታዲያ እዛ ቁጭ ብለ ሸለቆና መንደር ውስጥ ምን ያርመጠምጥሃል? መተህ ነጻ አታውጣውም? እንደ ህዝቡን ነጻ አወጣዋለሁ ነው የምትለው? የሚናገሩትን የማያውቁ አንዳንዴ መዋለ ህፃናት ውስጥ ያሉ ልጆች እንኳን ሲሰሙት የሚጎረብጣቸውን ነገር ሲናገሩ የማያፍሩ ያለማፈራቸው ምንጭ ደግሞ የሆነ የመደንዘዝ ነገር ካልሆነ ጤነኛ የሆነ ሰው ማሰብ የሚችል ሰው አድራሻው የማይታወቅ ኃይል የኢትዮጵያ መከላከያ ሰራዊትን አዳክመነዋል። የኢትዮጵያ መከላከያ ሰራዊትን ድራሹን አጥፍተነዋል። ድራሹ ጠፍቶ አድራሻው የማይታወቅ ስርቻ ስር የሚርመጠመጥ ኃይል ማለት ነው። ይሄ መግለጫቸው ግን ዋጋ እያስከፈላቸው በእርግጥ መጥቷል። ያግር እያለ የሚሄደው ኃይል የሆነ ነገር ተፈጠረ ብሎ አሁን የለም። በአብዛኛው ሸኔውም ፋኖም ህወሓቱም አጠቃላይ ብሶተኛው ይሄ በደነው በግብር በሌላ ምናምን በመንግስት አስተዳደሮች እንትን ውስጥ ያለውን ሰው እሱም ብሶተኛ አለው አይችልም። እሱ በተገቢ ጥያቄ የሚያነሳ ነው። ያንን ጥያቄ የሚያነሱ ሰዎችን መንግስት በሂደት መልስ ይሰጣል ብዬ አምናለሁ። አፋጣኝም ደግሞ ለችግሩ መውጫ መንገዶች ያስፈልጋሉ። ይሄን አይደለም እኔ ይሄ ብሶተኛ ቋሚ ህመምተኛ አለ። የሆነ ነገር መንግስት ሲሄድ ካላየ እንቅልፍ የማይወስደው የሆነ ተረት ተነግሮት ጠላት ነው ሊያጠፋ ነው ተብሎ ጠላትና ሊያጠፋ ነው ሀገር ሊበትን ነው ሀገር ሊያውድም ነው የመጣው የተባለው ኃይል የሚሰራውን አይቶ አይኑን ገልጦ ማስተዋል ማይችለው ማለት ነው። እሱም ጭምር በአብዛኛው እየፈረሰ ነው፣ እየፈረሰም እየፈለሰ ነው። እነዚህን መስማት በጣም የሚዘገንን ነው። አንዳንዴ 2016 ነው 2016 አካባቢ የገነዝነው መንግስት ብሎ መግለጫ የሰጠን ዘመነ ካሴን መልሶ ሊቀመንበር አድርጎ የሚመርጥ ስብስብ እንደመከነኮ ከምንም በላይ ማሳያ ነው። ከዚህ በኋላ ዘመነ ካሴ ምን ቢናገር የሚያምነው ሰው አለ? የሆነ ነገር በተአምርኩ ማድረግ ቢችል እንኳን ከዛ በኋላ እምነት እኮ አጥቷል። የሰከነ የበሰለ የፖለቲካ አመራር የሌለበት በወጉ ሳይደራጅ በሁካታ በግርግር ዝም ብሎ ከየሰፈሩ የተሰባሰበ ኃይል የጀመረው እንቅስቃሴ ነው። ህዝቡን ግን ሆን ብለው ከመጀመሪያው ጀምሮ አደናግረዋል። አማራ ክልል ለስልጣን ብለው የአማራ ክልል መሪዎችን እነ ዶክተር አምባቸውን የገደሉትን ሰዎች ከመነሱ የፖለቲካ ትግል ጋር ለወደፊቱ ለጀመሩት ላሰቡት ላቀዱት ነገር እንቅፋት ነው ተብሎ ያንን ጉዳዩን ወስደው በቦታው ያልነበረ የሂደቱ ምናምን ያልሆነን ሰው ይሄን ነገር ወስደን ለኦሮሞ ካልሰጠን የአማራ አንድነት ጥያቄ ውስጥ ይገባል ተብሎ ጉዳዩን ለጠቅላይ ሚኒስትሩ ተሰጠ። ያው እንግዲህ በየራሱ ምክንያት ጉዳዩ በደንብ ዛሬ ሸፍተው ጫካ የገቡት እነ ጀነራል ተፈራ ማሞ ሁሉ ጉዳዩ በእናሳምነውና በሌሎች የፖለቲካ አመራሮች መካከል መጨረሻ ላይ እየተወጠረ የመጣ ጉዳይ መሆኑን ያ ግድያ ከመፈጸሙ ከቀናት በፊት አዲስ አበባ ላይ ተቀምጠው በጉዳዩ ላይ መወያየታቸውን አቶ ጀነራል አሳምነው ከስልጣን እንደሚነሱ ሲያውቁ ወደ እርምጃ ማምራታቸውን በዝርዝር ተናግረው ክፋቱ ያኔ ሲነገረው ሰምቶ ከዛ የወጣው ክፍል
ከዛ በኋላ ምን እየተካሄደ ነው? እነዚህ ሰዎች ሌላ መድረክ ላይ የሚናገሩትን ሁሉ አይሰማም። በዚህ በኩል አስደነበሩት፣ በሆነ መንገድ ውስጥ አስገቡት ሰውን። ዛሬም እዛ ላይ የቆሙ ሰዎች አሉ። ዛሬም አማራ ክልል ላይ ግድያ ጠቅላይ ሚኒስትሩ ፈጸመ ብሎ እዛው የቆመ ይህንን ምን አሳይተው ምን አድርገው ወደ ተሟላ የጤንነት ሁኔታ ልትመልሰው ትችላለህ? 7 ዓመት በእንደዚህ አይነት ህመም ውስጥ ሰዎች ከቀጠሉ 4 ዓመት ወይ 5 ዓመት ስንት ጊዜ ይወስዳል መልሶ ሪከቨር ለማድረግ የአእምሮ ሁኔታቸውን? ይሄ የበለጠ ከአእምሮ ሳይንስ ጋር ከስነ ልቦና ከምናምን ጋር በተያያዘ ባለሙያኑ ሰዎች ይመልሱታል። ግን በእርግጠኝነት ከባለሙያዎቹ በተለያየ መንገድ እንደምንለው እንዲህ አይነት ሰዎች ሪከቨር ለማድረግ ጊዜ ይወስድባቸዋል። እውነታውን ለመረዳት አይደለም፣ እነሱ ራሳቸው በተሟላ የአእምሮ ጤንነት ውስጥ ለመቀጠል ጊዜ ይወስድባቸዋል። ምናልባት በዛው ልብሳቸውን ከፍ ከፍ ማድረግ የሚጀምሩ ሊኖሩ ይችላሉ። በደንብ የሰሙለት ይለይላቸዋል ማለት ነው። ግን እዛ ሳይደርሱ መውጫ መንገዶች ካሉ የሚያግዟቸው የሚያርሟቸው ቢኖሩ በብዙ መልኩ ይጠቀማል። ስለዚህ ወደ ትግል ወደ ምናምን የሚባለው ነገር ምክንያቱም ለሌላውን ጊዜ መማሪያ መሆን አለበት። ቲፒኤልኤፍ መልሶ ለምን እንደተኮሰ ዛሬ ብዥታ ውስጥ ማንም የለም። አይኑን ለገለጠ በፊትም ብዥታ የለም። ሂደቶቹን ለገመገመ ገና በሁለት እግሩ መቆም ያልቻለ መንግስት፣ በነጀዋርና በእስክንድር እስክንድር ሲዋከብ የነበረ መንግስት፣ ውስጡ በዘረኞች የተተበተበ መንግስት፣ የጸጥታ መዋቅሩ ራሱ በህወሓት ጭምር የተያዘ መንግስት ሊተኩስ የሚችልበት ምንም ምድራዊ ምክንያት አልነበረም። መጀመሪያ በእግሩ በወጉ መቆም ነበረበት። ዝም ብሎ ሂደቶችን ምንም የማያውቅ ሰው ነገ የሚወለድ ልጅ ለአቅመ አዳም ደርሶ ነገሮችን ሲመረምር የሚያነበው የሚረዳ ይህንን ነው። ከዛ ባሻገር ግን ሂደቶቹ፣ ልመናዎቹ፣ ተማጽኖቹ፣ የአገር ሽማግሌዎቹ ጥረቶች እነዛን ሁሉ በደንብ ለተመለከተ ሰው ህወሓት መልሼ ቤተ መንግስት በቀላሉ ገባለሁ፣ እንደ ልማዴ ዘርፋለሁ፣ እንደ ልማዴ ቀማለሁ፣ እንደ ልማዴ እየጨቆንኩ እየገደልኩ ሰዎችን ለመወንጀል ታክሲ ላይ ቦምብ እያፈነዳው ኦነግ ነው ምናምን ነው እያልኩ እያሰርኩ እቀጥላለሁ። ያን የነውር የወንጀል ድርጊቱን ለማደስ የሀገሪቱን የጦር መሳሪያ ከትግራይ እንዳይወጣ ከልክሎ መጨረሻ ላይ ያን መሳሪያ ተጠቅሞ ቤተ መንግስት ለመግባት የለኮሰው ጦርነት 600,000 የትግራይ ወጣቶችን ፈጀበት። ራሱ ቲፒኤልኤፍ ወደ 1 ሚሊዮን ያስጠገዋል። ግን በተቻለ መጠን ተቀራራቢ ወይ ደግሞ የሌላ ምንጮችን መውሰድ ነገር ያስፈልጋል። ቲፒኤልኤፍ ያው ሁልጊዜ ለቁጥርም ለምንም አይታመንም፣ እንዲጠቅሙ አድርጎ ነገሮችን ስለሚሰጥ ማለት ነው። ያ ጦርነት በብዙሃኑ ኢትዮጵያዊ ዘንድ ጥያቄ አልነበረም። አሁን ችግሩ በብዙሃኑ ኢትዮጵያዊ ዘንድ የሚለው ነገር አሁን ያኔ ቲፒኤልኤፍ ስለሚጠላ ቲፒኤልኤፍ የሚያደርገው ነገር ሁሉ ትክክል አይደለም የሚል ነገር ስለነበር በዛ ስሜት እንዳለ ሂደቶችን የወሰዱ ሰዎች ይኖራሉ። አላውቅም፣ እንደዛ ሊኖር ይችላል። ግን ያው በደንብ ነገሮችን ደግሞ እያንዳንዷን ሂደት ላነበበ ለገመገመ ደግሞ ሰው በማስረጃ የተደገፈ እንደ ድሮ ዝም ብሎ ምንድነው ለውስጥ ንግግሮች ሳይሆኑ በአደባባይ ያሉ በመረጃ ባር ውስጥ የተበተኑ ማስረጃዎች ያሉበት ነው። የፌዴሬሽን ምክር ቤት እንትኑ የምርጫ ኮሚሽን አቋቁምን ማለታቸው፣ የአገር ሽማግሌዎቹ የተደረጉ ጥረቶች፣ የሸራተኑ ስብሰባ፣ ብዙ ዝርዝሮች። ስለዚህ ህወሓት ተመልሶ ቤተ መንግስት ለመግባት ሲል የትግራይን 600,000 ፈጀ። ግን እነሱ እንዳሉ ናቸው። እርግጥ ነው የተወሰኑ ዋና ዋና መሪዎቻቸውን አጥተዋል። አንዳንዶቹ ደግሞ አንቀጭቅዣቸዋል። አሁን አይታወቅም። ይሄ ምንድን ነው? ደም ያንቀዠቅዣል ይባላል። ምክንያቱም
ኢትዮጵያን በደም ታጥበውባታል 27 ዓመታት። እያንዳንዱ ከዘር ግጭት በስተጀርባ በቀጥታ እና በተዘዋዋሪ የሂደቱ ተዋናይ ከመሆናቸው ባሻገር ያ ሁኔታ እንዲፈጠር የዘረጉት የፖለቲካ ስርዓት ያስከተለው ሁኔታ መሆኑም ያንን ደግሞ አድርገው በቅንነት ሀገርን ለማሻገር የህብረተሰብ ጥያቄን ለመመለስ ሳይሆን በኢትዮጵያን መካከል የጎሪጥ መታየት ካልቻሉ እኛ ተደላድለን እግራችንን ዘርግተን ለመግዛት ያለን እድል ጠባብ ነው በሚል ጠላትነት በኢትዮጵያን መካከል መፍጠርን እንደ ፖለቲካ ግብ አድርጎ ስለተወሰደም ጭምር የሆነ ነገር ነው እና ቲፒኤልኤፍ በኢትዮጵያ ምድር ውስጥ ያነገሰው ጦርነት ያስከተለው ጉዳትና አደጋ መልሶ ቤተ መንግስት ለመግባት፣ ለመዝረፍ፣ ለመቅጠፍና ለመግደል ያለበትን ሱስ ለመወጣት መሆኑ ከብዥታ ባሻገር ማንም ሰው የሚረዳው ሲሆን ዛሬ ደግሞ ራሳቸው የዛ ሂደት ተዋናይ የሆኑት አቶ ጌታቸው ረዳ አሁንስ በዛ በሚል ስሜት ፊት ለፊት አደባባይ ነገሩን አፍርጠውታል። በጣም የሚያሳዝነው ዛሬም እዛ ጋር ደግሞ የቆሙ አንዳንድ ብሔርተኞች አሉ። የሆነ ወቅት ላይ ኦኬ አምነሃል፣ ግን ማሰብ ከቻልክ ያኔ ማመን አልነበረብህም። ያው ሰዎች መንደራቸው ላይ ሲወሸቁ የማሰብ ችሎታቸውን በዛው መጠን የመጥበብ ዕድሉ ሰፊ ስለሆነ ሌላውን ነገር ለማየት ስለሚጋረዳቸው የሆነ ቡድን የነገራቸውን እንዳለ ገዝተው ያንኑ ሲያስተጋቡ ኖሩ። ይሄ ቡድን ፍላጎቱ፣ ዓላማው ከምንም በላይ ሌላው ቀርቶ ታግለው ምን ብለው ዙፋን ላይ ያወጡትን ቡድን ኃይሎች እንኳን ደንታቢስ መሆኑን ካረጋገጡና ከዚህ ሁሉ ውድመትና እልቂት በኋላ አቶ ጌታቸው እስኪናገሩ መጠበቅ አልነበረበትም። ምንድን ነው በእርግጥ የተከሰተው? በተለይ ሰዎቹ ለስልጣን ሲሻኮቱ መጨረሻ ላይ ምንድን ነው የሆነው? በእርግጥ የተነገረንና በተጨባጭ ያለው ነገር ምንድን ነው? ስልጣን ላይ የኢትዮጵያ መንግስት ምንድን ነበር ሲናገር የነበረው? በእነሱ በኩል የሚገለጸው ነገር ምንድን ነው? ማን ነው ወደዚህ ሁኔታ ውስጥ ገፍቶ ወደ ጦርነት ያመራው? ይህንን ዝም ብሎ መገምገም ነበረባቸው። አሁን ደግሞ በይፋ በአደባባይ ተገለጸ። ስለዚህ የሆነ ወቅት ላይ ሲያስተጋቡት ከነበረው ነገር ጋር መቃረን አቅቷቸው ታሞ ቁጭ ያሉ ሰዎች አሉ። አንዳንዶቹ ሂደቱ እየወጡ ነው። የሆነ በግርግር በጨበጣ የሚሄድ መንግስት አለ ብለው ያመኑ ነበሩ። በጫጫታ የምትፈርሰው የፈረሰችው የመጽሐፍ ቅዱሷ ኢያሪኮ ብቻ ነች የሚለው የደርግ ብዙ የሚጠቀስ ጽሑፍ አለና ያኔ እንግዲህ እሱ የዛሬ 50 ዓመት አካባቢ ነው። በጫጫታ የሚፈርስ በጫጫታ የሚሄድ መንግስት አለመኖሩን ግን ከ50 ዓመታት በኋላም የሚያውቁ ሰዎች አለመፈጠራቸው ራሱ አስገራሚ ነው። ከምንም በላይ ደግሞ በጣም ትምለው ሌላውን ገፍተ በሀገሩ በሰፈሩ በቀየው ተመልካች ባይተዋር አድርገው ጥቂት ያንተ ጉዳይ አስፈጻሚዎችን በአጃቢነት ይዘ የምትመሰረተው የፖለቲካ ስርዓት ሄዶ ባፍጢሙ እንደሚደፋ ቲፒኤልኤፍ ራሱ ባይኑ አይቶ ተመልሶ ያንን መንገድ ለመድገም ሲሞክር እዛ ጋር ተባባሪ የሆኑ ሰዎች እጅግ አስገራሚዎች ናቸው። ከምንም በላይ ግን እዚህ ሁኔታ ውስጥ በአጠቃላይ ለምን ገባን የሚለውን ስልጣን ላይ ያመጣው የቲፒኤልኤፍ ቡድን በኢትዮጵያ ላይ ያደረሰውን ነገር መመርመር፣ 27 ዓመታቱን የስልጣን ጉዞ መቃኘት። አንዳንድ ትናንትን የሚረሱ ሰዎች ሀገሩ እኮ ምን ጥያቄ ውስጥ የማይገባ ነገር ነው፣ በስሙ የሚነገድበት የትግራይ ህዝብ በነሱ ወንጀል በነሱ ኃጢአት በዚህም በዚያም ዋለ ዋጋ የከፈለበት ሁኔታ አለ። ጥያቄ ውስጥ የማይገባ ነገር ነው። የዛን ያህል ደግሞ ተደራጅተው ሀገሩን ከላይ እስከታች በመዳፋቸው አስገብተው የነበሩበት ጊዜ ነው። የትኛውም ተቋም ውስጥ ሌላው ቀርቶ በአዲስ አበባ ጎዳናዎች ላይ ኃላፊ የሚባል የፌዴራል ፖሊስ ኃላፊ ወይ ምናምን ሌላ ሰው ይታይ ነበር እንዴ? በየትኛውም ስፍራ አንዳንዱ ለምዶት በቃ ተዋህዶት ነበር። ከዚህ ሁኔታ ሲወጣ ደግሞ ግር የሚላቸው
የነጻነቱን ዋጋ ያልተረዱ በተረት እንትን የሚሉ ሰዎች ደግሞ ያሳዝናሉ። የፋኖ ኃይሎች ወደ ሰላም መድረክ የመጡት እንዳነሱት የትኛውም አይነት እንቅስቃሴ ኤርትራ ውጊያው ኢትዮጵያ ምድር ላይ ወይ ትግራይ ወይ ከተቻለ አማራ ክልል በጣም ከገፋ ከትግራይ እንዳያልፍና እዛው ኢትዮጵያ ምድር ላይ መዋጋት የምትፈልገው እዛው ኢትዮጵያ መንግስት ማዳከም ነው ህልሟ። ቲፒኤልኤፍ ደግሞ ከቻለ ደግሞ እሱም አማራ ክልል ላይ ውጊያው እዛ እንዲቀጥል እዛ እንዲቆይ የሚፈልግበት ሁኔታ አይደለም። ምንም ያጠራጥር ነገር አይደለም። ስለዚህ ይህንን ሁኔታዎች በአጠቃላይ መዝኖ መጀመሪያ ለምን ገባችሁ ምናምን እሱን እንቶ አሁን ባለንበት ሁኔታ ውስጥ የትኛውም የታጠቀ ኃይል ከሻዕቢያም ተባበረ ከህወሓትም ተጎዳኘ የሚያመጣው የሚለውጠው ነገር የለም ብቻ ሳይሆን የሆነ ተአምር ተፈጥሮ የሚለወጥ ነገር ቢኖር ለህብረተሰባችን ለህዝባችን ምን ይተርፈዋል፣ ምን ውጤት ይገኝበታል፣ ማን ምን ይፈልጋል የሚለውም ብዙ የተለየ ትንተና የሚያስፈልግ ነገር አለም። ቁጭ ብሎ ጊዜ ወስደው ትንሽ ከተነጋገሩ የሚረዱት ነገር ነውና ራሳቸውንም ከውርደት ህዝብንም ከመከራ ለመፍታት ደፋሮቹ የፋኖ መሪዎች የጀመሩት መንገድ መቀጠሉ በጣም በጣም አስፈላጊ ነው። በትግራይ ውስጥ ያለውንም ሁኔታ ውስጥ ያሉ የቲፒኤልኤፍ ኃይሎችም አሁንም በተወሰነ ደረጃም ከሂደቱ ራሳቸውን ለማግለል የተሻለ ሁኔታ ለማምጣት የሚሞክሩ እንዳሉ ይታመናል። ያው የሚወጡ መረጃዎችም ያን ያረጋግጣሉ። እነዛ እንዲበረቱ ማድረግ፣ ከዛ ውጭ ደግሞ ያቆሙ የቀረውን ቡድን ደግሞ በተለያየ መንገድ ግፊት አድርጎ ወደ ሰላም መድረክ ለመመለስ የሚደረገው ጥረትን ጎን ለጎን እያስኬዱ ህግ የማስከበሩን ተግባር ደግሞ አጠናክሮ መቀጠሉ የመንግስትም ኃላፊነት ነው ብለን እናምናለን። ክቡራን ተመልካቾቻችን የዛሬ አርብ ጥር 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ጥር 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።